አንድ ታዋቂ ሰው ማግባት ካለብሽ ማንን ነው የምታገቢው? ከዛ ስም ልጠራ ነው? አዋ አለና ታዲያ ግን አሁን እሺ ማንን ላገባ እችላለሁ? ሐራም የሆነ ነገር መሆን ይችላል ማለት ለምሳሌ ዘመናዊ ዳንስ መጀመሪያ ዘመናዊ ዳንስ ጀመርኩኝ ከዛ ባህላዊ ውዝዋዜ ገባሁኝ ከዛ በኋላ ቲያትር ከ1 ቢሊዮን ብር ወይስ ከእውነተኛ ፍቅር የቱን ትመርጫለሽ? እኔ ስንት ጊዜ ነው የምነግርህ በቃ እንደዚህ ገንዘብ ፍቅር ምን አላት በለኝ እንዴ ከወንድ ልጅ የምትወጂው 3 ባህሪ ምንድነው? እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምናላችሁ ውድ የሰሙ ሰላም ዩቲዩብ ቻናል ቤተሰቦች እንግዲህ ዛሬ ወላይ ስገባ ጀምሮ በጣም ተቸግሬ እየሳኩ ነው ግን በጣም በደንብ ሰላም ሳልላችሁ ማይካችን ተበላሽቶ እዚህ ነው እየሰራን ያለው ምንም ማድረግ አንችልም እስካሁን የቀረጽን መስሎን የማአት ተቀርጾ ለካ ድምጽ የለውም ያኛው ማይካችን ተበላሽቷልና ዛሬ በዚህ ነው እየሰራን ያለነው እንግዲህ ፎርጌት ተራዱን ባጭሩ እና እንዴት ናችሁ ደህና ናችሁ ያው እየጠፋን የምንመጣው ውድ ፋሚሊዎቻችሁ ነን እንዴት ናችሁ አረሳችሁንም አይደል ግሳጼ ያስፈልገናል እኛ ቅጣት ያስፈልገናል በደንብ አዎ ይሄን ነገር አድርጉ እናንተ ይሄን ነገር ተቀጡልን ብላችሁ ኮሜንት ላይ ጻፉልን መቀጣት አለብን እንዲህ ዝም ብዬ ሳስበው ሁሌም እንጠፋ ከሆነ ካልተቀጣን አረ ደስ ይያለን ምንም ነገር ቅጣት ብጽፉ ለመቀጣት እኛ ሬዲ ነን እንደምንቀጣ ኮዲው ቃል እንገባላችኋለን እንቀጣለን ብለናል ቃል ገብተናል ስለዚህ እንቀጣለን እና እንግዲህ ያው እንደ ሁሉ ጊዜው ያው ወጣፍተን ስለሆነ የመጣ ነው ቻናላችን ትንሽ ተመታለችና እንደ ሁሉ ጊዜው ኮፒ ሊንክ ላይክ ሼር ኮፒ ሊንክ አይባልም ለዩቲዩብ ላይ አስፈልግም ሼር የቲክቶክ ለምን ሼር ያርጉ እሺ ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁንም እንዳትረሱ ስንል በታላቅ ትህትና እንጠይቃችኋለን አክብሮት እና እንዴት ናችሁ ክረምት እንዴት ነው ከሀገር ውጭ ያላችሁስ እንዴት ነው አየሩ ምን ላይ ናችሁ ሀገር ውስጥ ያላችሁ ክረምት እንዴት እያደረጋችሁ ነው አክቹሊ ክረምት ያለው አዲስ አበባ ውስጥ እዚህ በጣም እየዘነበ ነው ክፍለ ሀገር ላይ ያሉ ሰዎች ከአንዳንድ ሰዎች እንደሰማሁት ከሆነ ክፍለ ሀገር ላይ ብዙ እንደሚፈልገው ዝናብ እየዘነበ አይደለምና ያው ከባድ ነው ምክንያቱም ገበሬዎች ይጠብቁታል ይሄን ወቅት በደንብ ዝናብ የሚፈልግበት ታይም ነው በደንብ የሚታረስበት የሚዘራበት ጊዜ ስለሆነ በደንብ ዝናብ የሚያስፈልግበት ሰዓት ነው ያው ዝናብ እንግዲህ የራህመት ምልክት እንደመሆኑ አላህ ወይ ከራህመትህ አታሽሸን ዝናቡን አዝንብላቸው ስንል ዱዓ እናደርጋለን አዝንብልን ዝናቡን አዝንብልን እንግዲህ ያው ዝናብ የአላህ ራህመት ነው ምንም ጥያቄ የለውም ገበሬዎች ደግሞ ይሄንን ወቅት በጉጉት ነው የሚጠባበቁት በዚህ ወቅት ነው የሚዘሩትና ስለዚህ ያ ደግሞ ካልሆነ እኛው ራሱ በቃ ኢትዮጵያ በአጠቃላይ መጎዳቱ አይቀርም ክፍለ ሀገር ላይ ካልዘነበ እንደ አጠቃላይ ኢትዮጵያ መጎዳቱ አይቀርም ኢትዮጵያ ብቻ ሳይሆን እየሰፋ ይሄዳል ጎረቤት ሀገር ምናምንና እኛ ሀገር እንኳን እየተሰደዱ የሚመጡ የስንት ሀገር ዜጎች አሉና እንዲህ ልንቀበል የቻለው ራሳችን በመቻላችን ነውና ራሳችን ከመቻላችን እንዳንወጣ አላህ ታረቀን ዝናቡን አዝንብልን ራህመቱን አዝንብልን እንላለን ወደ ቪዲዮአችን እንግባ ያው እንግዲህ ወላሂ እኔ ይሄ ማይክ በቃ እኔ ራሱ እንዲህ ብዬ ፎርማል መሆን አልቻልኩም የሆነ ሰዓት ሳይው በቃ ወላሂ ሳቂ እየመጣ ነው እንግዲህ ዛሬ ይቻላል አድርጉት ምንም ማድረግ አትችልም ካለ መቅረጽ ይሻላል ብለን ነው ይሄን እየቀረጽን ያለነው ኤኒዌይስ እንግዲህ እስካሁን ድረስ ቆይ አንዴ ሰብስክራይብ ያላደረጋችሁ ሰዎች እስካሁን ድረስ ቪዲዮ ላይክ ሼር ያላደረጋችሁ ሰዎች ማድረጋችሁን እንዳትረሱ ቀጥታ እንግዲህ ሁሉ ጊዜ እኔና ጂብራን ስንመጣ ምንድነው ሊሆን የሚችለው ጥያቄዎች ይዘን መጣና በጥያቄዎቹ የምንጫወት ነው የሚሆነው እንደ ሁሉ ጊዜው እኔም እሱን ጥያቄዎች አውጥተን መተናል ጥያቄዎችን የምንጠያየቅ ይሆናል አብራችሁ ቆዩ እንግዲህ እንደ ሁሉ ጊዜው የሚያስቅ ጥያቄ ነው ያወጣሁት ምንም እንዳትሉ እሺ የምትችለው ግን ምንም ጥቅም የሌለው ችሎታ ምንድነው ማለት ችሎታ አለኝ ብለህ የምታስበው ነገር ነው ግን ጥቅም የሌለው ችሎታ ማለት ነው ሐራም የሆነ ነገር መሆን ይችላል ማለት ለምሳሌ ዳንስ ይችል ነበር ውዝዋዜ ይችል ነበር ግን ጥቅም የለውም አሁን ላይ ወላሂ ተወዛዋዥ ነበርኩኝ እንዴት አድርጎ ሊመልሰው ነው ብዬ በጣም ተጨንቄ ነበር ግን እሺ እባክህ ተወዛዋዥም ነበርክ ወደ ኢስላሚክ አርት ከመምጣቴ በፊት ዘመናዊ ዳንስ መጀመሪያ ዘመናዊ ዳንስ ጀመርኩኝ ከዛ ባህላዊ ውዝዋዜ ገባሁኝ ከዛ በኋላ ቲያትር እያልኩኝ ወደ ኢስላሚክ መጥቻለሁና አላህ አፉ ይበለኝ ያኔ የተወዛወዝኩትን የደነስኩትን አላህ አፉ ይበለን እንግዲህ ጥቅም የሌለው ታለንት
ያለኛውን እሱ ነው። ጥሩ ተመልሷል ጊዜ መልሰዋል ብዬ አልጠበቅኩም ነበረ፣ ግን በቃ መልሰው። እኔ ወደ መጀመሪያው ጥያቄ ሳልፍ ከ1 ቢሊዮን ብር ወይስ ከእውነተኛ ፍቅር የቱን ትመርጫለች? እኔ ስንት ጊዜ ነው የምነግርህ? በቃ እንደዚህ ገንዘብ ፍቅር ምን አላት በለኝ እንዴ! ምንድነው ቆይ ችግር? እሺ ምንድነው? ገንዘብና እንትንና 1 ቢሊዮንና እንትና አትበለኝ። በቃ እኮ ገንዘብ ማን ነው ፍቅር? ኧረ ገንዘብ ነው እባክህ። ይቀልዳል እንዴ? ፍቅሩን ወላሂ በዱዓ ምናምን እናመጣዋለን። አይ ፍቅር እኮ ገንዘብን እኮ ሰርተሽ ታመጫዋለሽ። ፍቅርን እኮ በምንም ልታመጫዋች ይመጣል። አይዞህ ፍቅር አይመጣም። ባይዘው እንዳይመስል እንጂ ፍቅር አንዴ ነው ባይዘው አንዴ ነው የሚሰጥሽ። አንተ ደግሞ የዋህ ነገር ነህ። ችግር የለውም ይመጣል አልኩ። በቃ እኔ እንደዚህ አይነት ጥያቄ አትጠይቀኝ እንጂ ፍቅርና ገንዘብና 1 ቢሊዮን እና እንደዚህ ሀሳብ አልቀይራልሽ። አንቺም ገገምሽ እኮ ሀሳብ ቀይር። ጥያቄው ማለት እየገባችሁ ከእንትንና ገንዘብ ካለውና ካለው ምናምን እኔ በቃ ተወኝ አንተ ሰውዬ በግኔ። እሺ እኔ እሷን ታውቋት ሴቶች እናንተ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ከ1 ቢሊዮን ብርና ከእውነተኛ ፍቅር የቱን ትመርጣላችሁ? እውነተኛ ፍቅር ስላችሁ ትዳር ውስጥ የሚገርም ፍቅር አስቡት። የሚገርም ምንም እንዳይደልላችሁ እንዳትሸወዱ። እሺ ታሳምጫለሽ ጭራሽ። ወደ ጥያቄ ሲጂ። እሺ ከሴት ጋር ለአንድ ቀን ህይወት ብትቀያየር መጀመሪያ የምታደርገው ነገር ምንድን ነው? ደግሞ ሌላ ነገር እንዳታስቡኛ ያልነው ጾታ ተቀያየር ሳይሆን አሁን ዝም ብላ አስዩም ቢሆን ምን ታደርጋለህ ነው። ምክንያቱም እኔ ሂጂ ምን ሲያደርግ እንደሚደብረው እኔ ስለማውቅ እዛ ነው። እሺ እናትነትን ኤክስፒሪየንስ ባደርገው ደስ ይለኛል። ልትወልድ እና እንጀራ እናት አለች ሳይወለድ ሴት ሲሆን ሴት ትልቁ ማዕረጓ እናት ስትሆን ነው ብዬ አስባለሁ። እኔ እናት ስትሆን ትለይብኛለች ሴት ልጅ። እናትነት ትልቅ ቦታ አለው ማለት እኛ ወንድ ልጆች ለእናቶቻችን ትልቅ ቦታ አለንና እናታችን በምን አይነት መንገድ ሳክሪፋይ ከፍላ እንዳሳደገችን እናውቃለን። ከማርገዝ ጀምሮ እርግዝናው አለ፣ በጣም ከባድ ነው እና እንዲህ ነው ተብሎ የማይገለጽ ምድር ላይ ከባዱ ህመም የሚባለው ምጥ ነው እኮ አይደል? ከባዱ ህመም እና በቃ እናት ነች ምድር ላይ ከባዱን ህመም የሚባለውን ነገር የምታውቀውና ስለዚህ የእናትን ህመም ብካፈላት ብዬ አስባለሁ። ወላሂ አሁን እኔ ይሄን ጥያቄ ስጠይቀው ማለት ነው ይመልስልኛል ብዬ አሰብኩት እንጀራ መጋገር ማብቃት ይለኛል ብዬ ነበር ያሰብኩት፣ ግን እሱ ሌላ ታሪክ ውስጥ ነው። ኤኒዌይስ እሺ ቴንክ ዩ እናመሰግናለን። በእናቶች ስም አመሰግናለሁ። በእናቶች ስም አመሰግናለሁ። አዎ እናት እስከመሆን እሺ አላህ እናት ያርግሽ። አሚን አሚን። ወደ ጥያቄ ልሂድ ነኝ። እሺ ከወንድ ልጅ የምትወጂው 3 ባህሪ ምንድን ነው? እሺ ከወንድ ልጅ የምወደው 3 ባህሪ ያው አሁን እንኳን ሴቱም ወንዱም ተመሳሳይ ሆኖበታል በዚህ ጉዳይ ላይ ማለት አሁን ከኛ በፊት የነበረውባቸው ወይም ደግሞ የእናቶቻችን ጊዜ የነበረው ነገር ሴት ልጅ ብዙ ጊዜ ቤት ውስጥ ያለውን ነገር ነው የምትሰራው፣ ወንድ ልጅ ነው ውጭ ያለውን ነገር ታግሎ ምናምን ነገር ቤቱ የሚያስተዳድር የነበረውና አሁን ላይ እንግዲህ ሴቶቻችን ማሻአላ በደንብ ወጥቶ መስራት ላይ አልተቻሉምና አሁን እንኳን አንድ ሆነዋል። ግን በቃ ለማንሳት ያክል ይሄ ወጥቶ መስራት መልፋቱን በቃ ማለት በምንም አይነት ሲቹዌሽን ላይ እንዴትም በቃ የተቻለውን ሁሉ ትልቅ ስራ ከሚሰሩ ሰዎች ጀምሮ እስከ ዝቅተኛ ስራ የሚባል ድረስ የሚሰሩ የስራ ትንሽ የለውም ስራ እየናኩ ሳይሆን አሉ ብቻ የሆነ ከፍ ያለ ስራ ፔመንቱ ዝቅ ያለ አለ፣ ፔመንቱ ከፍ ያለ አለ። ፔመንቱ ነው ከፍ ዝቅ የሚያደርገው እና ደግሞ የየስራ ሁኔታውን ቁጭ ብሎ የሚሰራ ሰውና ቁጭ ብሎ ደግሞ ሲፈልጥ ሲሸከም የሚውል ሰው እኩል አይደለምና ብቻ በማንኛውም አይነት የስራ ሁኔታ ላይ ሆኖ ሰርቶ ብቻ ቤቱን ሳያስርብ ታግሎ ቤተሰቦቹን ልጆቹን ለማኖር የሚጥሩትን ነገር የሚሰሩትን ማለት ነው። ሁለተኛ ደግሞ እንዴት ነው በቃ አባወራ የሚሆኑት ነገር አለ አይደል? በቃ ቤተሰቡን ማያስደፍር ማያስነካ መከታ በቃ የሆነ እንዴት ነው መሰለ ግርማ ሞገስ። ይሄን ስል በጣም ይሄ የተነሳ ልክ የሆነ ነገር ሲናገሩት እየተነሳ የሚደባደብ ምናምን እያልኩኝ ሳይሆን ግን በቃ እንዴት ነው በክብር ጉዳይ ላይ ማይደራደሩ አሉ። ስሙ ሲጠራ ብቻ የሆነ ግርማ ሞገስ ያለው ሰው አለ በቃ ማለት በቃ ምንም ክብር የሚባለውን ነገር ማሳለፍ ማይፈልጉት ምናምንና ስለ አባቴ ነው ባይዘው እያወራኝትና እና በቃ ያው ብቸኛ በደንብ ማውቀው ወንድ እሱ ነው። ስለሱ ነው እያወራኝ። በዚህ አጋጣሚ ጥያቄውን ስጨርሺ
ፍቅርሽን ትገልጭለታለሽ ለባባው። እሺ ስለዚህ ሁለተኛ በቃ ለቤተሰቡ መከታ የሚሆን ግርማ ሞገስ ያለው ወንዳ እንዲሆነ ትክክለኛ አባወራ በጣም ነው የምወደው። አዎ በደንብ። እሺ ሶስተኛ ከዛ ሶስተኛ ደግሞ በቃ በጣም የተረጋጋና የሚያስተውል የምታስተውሉ ወንዶች እሱም ባህሪያቸውን እወዳለሁ። ማለት አሁን እኛ ቤት ባባይ ብዙ የሚያወራ ሰው አይደለም። የሆነ 10 ሲያወራ አታገኘውም። በቃ የሆነ ሰዓት ላይ ነው የሚያወራው። በጣም ካልም ነው። ፕላስ ደግሞ አስተውሎ ነው። ኢቭን እንዴት ነው ስናጠፋ ራሱ በአንድ ጊዜ ተነስቶ የሚቆጣ ሰው አይደለም። አጠራቅሞ ነው በቃ የሆነ ቀን የሚቆጣንም እና በቃ እንደዚህ ካልም የሆነ ሰው በቃ ካልም የተረጋጋና እንትን ያለ ሰው በቃ እንደዚህ ነው በቃ። አላህ ያቆይልሽ። አሚን አሚን። አላህ በአፊያ ባባይን አላህ ያቆይልሽ ነው ማለት ፈልገው። እንደምትወጂው ንገሪው። ያስታውቅብሻል። መናገር አይጠበቅብሽም። እንዲሁ ራሱ ያስታውቅብሻል። ግን ወላሂ በቃ እንጃው እንዴ ማለት ወዳለው ነው ብለው ፍቅርሽን ግለጭለት። ምን ችግር አለው? አረ እንዴ በቃ ወደዋለሁ አባቴ። እኔ በቃ እናንተ ተወኝ አንተ። እኔ እንደዚህ አይነት ነገር ወላሂ በጣም ሴንሲቲቭ ነኝ እንደዚህ አይነት ነገር ላይ። ይገባኛል። ግን በቃ ሲጀመር አየውም እኮ ግን በቃ ዝም ብዬ እሺ ልንገረው። እሺ ወይ አንተ በእናትህ ረፍሪ እንደዚህ አይነት ነገር አለ ይባላ በቃ ይቅር። ይሄ ነገር ይለፋት መሰለኝ አይደል? አፉ ትላታለች። ትንሽ ኢሞሽናል ሆናለች። ባባቷ በጣም ኢሞሽናል ስለምትሆኑ ትረዷታላችሁ ብዬ አስባለሁ። አንዳንዴ ስሜቶች ከቃላቶች በላይ ናቸው። እሷ ጋር የነበረው ስሜት ወላሂ ከቃላት በላይ ነው። አሁን አውጥታ መግለጽ አትችለውም፣ መናገር አትችለውም። ግን ውስጥ ያለው ስሜት ከቃል በላይ ነውና አንዳንድ ቃላቶች ስሜታችሁን አይገልጹላችሁም እና ዝም ማለቱ የተሻለ የሚሆንበት ጊዜ ያለና ሰሙ ዝም ብላለች፣ አልፈናታል። ብቻ አላህ ያቆይልሽ በአፍያ። ወደ ጥያቄሽ በመሀል እኮ እንዲህ ሲሪየስ የምንሆነው ነገር እኮ ነው። እኛ እኮ በቃ ማይሆን ቶፒክ ነው ያነሳው አንተ ራስህ። ሶሪ በጣም አሪፍ ነኝ ብለህ ያሰብክበት ነገር ግን በኋላ ሲታይ በጣም የሚያሳፍር ነገር የሆነበት ጊዜ በዛ ጉዳይ ላይ በጣም በቃ አሪፍ ነኝ ብዬ አስባለሁ። ከዛ ግን ልክ ያ ጉዳይ የሚደረግበት ሰዓት ላይ ሲደርስ ግን አሳፋሪ ሆኖብህ ተገኘ ነገር ምን ሊሆን ይችላል? ምናልባት በጣም ታጋሽ ነኝ ብዬ በጣም ታጋሽ ነኝ ምናምን ነገር ብዬ በቃ ትዕግስት ያለኝ ሰው ነኝ እላለሁ አይደል? በጣም ትዕግስት ያለኝ ሰው ግን በጣም የሆነ ሰዓት ላይ ቦግ የምልበት ሰዓት ደግሞ አለ፣ ምፎርሽበት ሰዓት አለና ምናልባት እሱ ሊሆን ይችላል ከባህሪ ጋር ተያይዞ ማለት ነው። እንዲህ ብዬ እንትኑን ላስታውስ አልችልም ጉዳዩን ምናምን፣ ነገር ግን በጣም ትዕግስተኛ ነኝ ምናምን በቃ በጣም ትዕግስት ያለኝ ሰው ነኝ ምናምን ብዬ አስባለሁ። ነገር ግን ትንሽ ነገር አብግናኝ ሌላ ነገር ሰሆን ምናምን ነገር ልገኝ ይችላለሁ እና እሷ ትመስለኛለች የተዋረጅ የተገኘውባት። በጣም አሪፍ ጥያቄውን የመለስኩት ይመስለኛል። እርግጠኛ አይደለሁ። ተመልሷል። ብዙ ጊዜ የምትለው ነገር ስለሆነ ነው። ለዛ እውነታ ነው እንደ ይሄ ነገር ምስክር ነሽ መሰለኝ አንቺ። ስትል አላየሁም፣ ግን አንተ ደግሞ ብዙ ጊዜ ታጋሽኝ እንደምትል ሰማለሁ። ስለዚህ የሆነ ቦታ ቦግ ብለህ ሊሆን ይችላል። ምን ይታወቃል እንዴ? ይሄ ጥያቄ በስነ ስርዓት የመመለስ ግዴታ አለብሽ። አንድ ታዋቂ ሰው ማግባት ካለብሽ ማንን ነው የምታገቢው? ግዴታ ነው ማግባቱ። ታዋቂ ሰው ማግባቱ ግዴታ ሆኗል። ታዋቂ ሰው ማንን ብታገቢ ትመርጫለሽ? ታዋቂ ሰው በምንም አይነት ለምሳሌ ኡስታዝም ሊሆን ይችላል እኮ ታዋቂ ነው። ቢዝነስማንም ሊሆን ይችላል። ብቻ ቲክቶክ ላይም ሊሆን ይችላል፣ በሚዲያም ላይ ሊሆን ይችላል። ገብቶሻል? ለምሳሌ ታዋቂ ሰው ከሚዲያ ላይ እነ መንሱር ጀማል አሉ፣ ኡስታዞች ደግሞ በዛ በኩል አሉ። ብቻ ታዋቂ ሰው ባጭሩ። ከዛ ስም ልጠራ ነው? አዋ አለና ታዲያ እኔ አንተ ምን ሆነህ ነው? እንዴት ነው ስም ልጠራው? እኔ ትጠሪያለሽ? መመለስ አለብሽ ይሄን ጥያቄ። እኔ ሁሉንም ሳትመልሽማ አንቺ አንተ አሁን እኮ ስም ትጠራ እኮ ሌላ ነገር አራስ በእናትህ እንዴ! ይሄ ልጅ ምን ሆኗል እንዴ? ስም አልጠራም። ስም አጠሪ? እሺ ዘርፍ ትጠሪያለሽ? ወላሂ እሺ ዘርፍ ልሞክር፣ ግን ጭራሽ ወላሂ አስቤው ማላውቀው ነገር ነው። አሁን ጭንቅላቴ ላይ ራሱ መጥቶልኝ የማያውቅ ነገር ነው።
ግን አሁን እሺ ማን ላገባ እችላለሁ? ዘርፍ ሞክሪ ዝም ብለሽ ቢያንስ ስም እንኳን ቢከከበደሽ እረዳሻለሁ። ስም መጣ ዘርፍ ይሄ ንግድ ዓለም ላይ የታወቀ ሰው ቢሆን ነጋዴ ሰው አይ ያ ንግዱ ላይ ኦፍ ኮርስ ነጋዴ በንግዱ ላይ ታዋቂ የሆነ ሰው አለ። ታዋቂ በሐላል በአዳብ አላህ በሚወደው መንገድ ታዋቂ የሆነ ሰው እንጂ እኔ ሚዲያ ላይ ምን ይሰራልኛል? ምንም አይሰራልኝም። ቢዝነሱ ላይ በጣም አሪፍ የሆነ ታዋቂ ሰው ነው ማለት ሰው የምትፈልገው እንደፈለክ በለው ግን በቃ በስነ ስርዓት ስራውን ቀጥ አድርጎ የሚሰራ በሐላል መንገድ ገንዘብ ቢያገኝ ንግዱ ላይ ታዋቂ የሆነ ሰው ቴንክ ዩ አከብርልሻለሁ። እሺ ወደ ጥያቄሽ። ዛሬማ አንተ እኔን በቃ ወንዶቹ ገደሉኝ ጉዴ ፈላ። ኧረ እንዴ እኔ ነኝ የምጀምረው። በልጅነትህ ያመንከው በጣም የሚያስቅ ውሸት ምንድነው? እንትን ሁሉም ሰው ገጥሞታል ብዬ አስባለሁ። ቢያንስ ከአንድ ቤት ውስጥ አንድ ሰው ገንዳ ተጥለህ ነው በዘንቢል ተጥለህ ነው ያደግከው ያገኘን ያስለቅሱኝ ነበረ ቤት። ለምን አስቸጋሪ ሰው ነበርክ ማለት ነው? በቃ የቤቱ ታናሽ ልጅ ነበርኩ፣ አስቸጋሪ ሰው ነበርኩ ምናምንና በቃ እኔን ለማናደድ ወይንም እኔን ለማስለቀስ ሲፈልጉ አንተ እኮ በዘንቢል እዛ ገንዳ ውስጥ ተጥለህ ነው የተገኘው ይላል። ብራዘሬ አስነቀለኛል። በቃ አለቅስ ነበር እሪ ነበር ብሎና በልጅነቴ ያመንኩት ትልቅ ውሸት ይሄ ነው። ምስኪን እና ከእናንተ ቤት ግን አላላችሁም? የሆነን ሰው ታናሻችሁ ምናምን እንደዛ አላላችሁ? ብዙ ቤት ስለሚባሉ ባይዘው ይሄ እኛ ቤት ሲጀመር 3 ነን ይወል ያለ ነው። እኛ ቤት 3 ነን ባይዘው 3 ናችሁ ነው። ከዛ አሁን ማንን ልትል ትችላለህ? አሁን እኔ ነኝ የመጀመሪያ ልጅ፣ ከዛ እህቴ ያለች፣ ከዛ እህቴ ልላታችሁ የመጨረሻ ልጅ ብዙ ጊዜ የሚባለው እሱ ደግሞ በጣም ትንሽዬ ነው። አሁን ስንት አመቱ መሰለው? 7 አመቱ ነው ምናምን። ትንሽ ሆነሽ እኮ ነው የሚባለው። አሁን ብለው ራሱ የሚገባው አይመስለኝ። በጥለን የተገኘው ምናምን ብለው ራሱ ገብቶት የሚከፋው ምናምን አይመስለኝ ይወለ። ከዛ ደግሞ አስበነው ማናቅም ምናምን። ሲጀምር ለቤቱ ብቸኛ ወንድ ልጅ ነውና ላይክ በስስት የሚታይ አይነት ልጅ ነው። እንኳን አይደለም እንደዚህ ልትል ስትል ማዘር ታሳያለች። እንኳን አይደለም በጥለን ምናምን ልትለው ይቅርና ለራሷ አርግት እንደምሳሳለት። እናንተ ግን ከተባላችሁ እናንተ ቤት ውስጥ ካለ ግን ኮሜንት ላይ ጻፉልን። በእርግጠኝነት ደግሞ ብዙ ጊዜ ይሄንን ሐሳቤን ሼር የሚያደርጉኝ ብዙ ሰው ስለገጠመኝ ሜቢ አንቺ ብቻ ነሽ በዚህ ሐሳብ ያልተጋራ ነው ይሄንን ሐሳብ እንጂ ብዙ ሰው አይ ጭራሽ እኛ ቤት እንደውም ምን መጥቶልኝ ነበር መሰል። አሁን ይሄን ጥያቄ ስጠይቅ ሁላችሁም ቤት ያለ ነገር ነው ስትለኝ ምንድነው መሰለኝ ቶሎ ጭንቅላቴ ላይ መጣብኝ ነገር ማለት ነው። ሁላችንም ቤት የዋሸነው ነገር ይማስበው ረመዳን ሲሆን እየበላን እንጾማለን ምንለው ነገር ወላሂ ለምን እንደሆነ አላውቅም፣ ግን ቶሎ ጭንቅላቴ ላይ መጣው እሱ ነው። በጣም ብዙ ሰው ነው የሆነ ገጠመኝ ተብሎ ሲወራ ረመዳን ገጠመኝ ልክ እኔ ሳወራው እሱማ ሁላችንም ነን እኮ ምናምን ነገር ይባላል። ይሄ ሁሉ ጥርግ አድርገን እየበላን ጾመኛ ነኝ ምናምን የሆነ ጊዜ እኔና ብራዘር የጾም ነው ጾም እኔ መቼም የማረሰው ጾም ነው የሚያስቀኝ ጾም ማለት ነው። እንጾም ተባባልን። ከዛ ከምሳ በኋላ ነው ምን ጾም እስከ ምሳ እኮ በልተናል እና ከምሳ በኋላ ግን እስከ አፍጥር ሰዓት ላለመብላት ነው። ያው ቢያልፍ እኮ መክሰስ ነው በቃ ምሳም በልተናል ምናምንና እሷንም በመሃል ቆይ አንዴ እንልና ውሃ እንጠጣለን። ከዛ ትንሽ ቆይ አንዴ እንልና የሆነ ነገር እንቀብሳለን። እንደዛ እያልን ሰዓቱ ደረሰና መቼም የማረሰው ጾም ነው ከንተን ጀምሮ ያው ለመለማመድ ያህል ልጅ እያለን ነውና በጣም ሌላ ደግሞ ያመነው ነገር ለይለተል ቀድር ሲሄድ አይቻለሁ ነው ምናምን ነገር የሚባለው ፈው ብሎ ነው ያለፈው ምናምን ነገር በጣም ብርሃን አለው ብዙ ከለር አለው ታጥሎ ሲሄድ አየነው እና መለጠኝ ወይ ስነ ስርዓት እናለቅስ ነበር። ከዛ ደግሞ ይሄንማ ላወራው ያዝብኛል ጓደኞቼ ከለይለተል ቀድር ጋር የተገናኘ ነገር ነው። ግን ላይክ አላህ ምን ጠይቀው ለይለተል ቀድርን ብናገኝ ምን ጠይቀው ለምንመኘው ምኞት ነው። ግን አላወራም ያዝኑብኛል ጓደኞቼ። ወምን ጓደኞቼ እንግደልልኝ ነው እንዴ? አይ አይደለም እነሱም እኩል ምንለው ነገር ነው። አሁን ቁጭ ብለን እንጠብቀውና ዛሬ ከዛ እንዲህ እንለዋለን ምናምን ብለን እስቲ ምን ወላሂ ላራ በጣም ይውጅ ነገር በጣም ላይ ደስ የሚል ነገር ነው። የልጅነት እንትን አንስተን እናንተም እንደተመሰጣችሁ ተስፋ አደርጋለሁ።
በጣም መሳጭ ነገር ነው ያነሳን። ብዙ ጥያቄዎች አሉ ግን ደቂቃው እየሄደ ነው። ምን ይሻላል? በጣም ቀጣይ ቪዲዮ እንስራላቸው ወይስ ፓርት 2 እንበልና ሌላ ቀጣይ ቪዲዮ እንስራላቸው? እኔ ጋም ጄጋም ያሉት ጥያቄዎች አልተነኩም፣ ግን አሁን ደቂቃ በጣም እየገደበን ስለሆነ ፓርት 2 ብለን ደግሞ ይሄንን ጥያቄ ራሱ ቀጥለን ይዘንላችሁ የምንመለስ ይሆናል። እስካሁን ድረስ ይሄን ቤት ሰብስክራይብ ያላደረጋችሁ እንዲሁም ቪዲዮን ላይክ ሼር ያላደረጋችሁ ሰዎች ላይክ ሼር በማድረግ ተባበሩን። እስካሁን ቆይታችን እንዴት አያችሁት? ኮሜንት ብታደርጉልን ደስ ይለናል። ደስ ይለናል። እና እንግዲህ የኛው ቪዲዮ ራሱ ፓርት 2 የሚቀጥልላችሁ ይሆናል። እስካሁን የነበረን ቆይታ እንግዲህ አዝናኝ እንደነበረ ተስፋ እናደርጋለን። እንደ ሁሉ ጊዜው እንግዲህ ጊዜ ነው እየተናገርኩ ያለሁት፣ ያው ቻናሌ ስለተመታ ነው፣ ለዛ ነው። እንደ ሁሉ ጊዜው ሼር ማድረጋችሁን እንዳትረሱ። ለዛሬ ይሄንን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።